ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። እናንተ ውዶች በውስጥ ብዙ ሰዎች ሜሴጅ ጽፋችሁልኛል። ከልብ ነው ማመሰግነው። እውነትም እግዚአብሔር ብዙ እህት፣ ብዙ ወንድም፣ ብዙ እናት፣ ብዙ አባት እንደሰጠኝ ማረጋገጫዬ ነው። በሌለውበት ሰዓት ላይ አለን ብላችሁ ሁላችሁም ጽፋችሁልኛል። ከሌን ከከሌ አልልም እና ለሁላችሁም መልስ በመልስ ይችል ነበር፣ ግን ብዙ ሰው ነው ሜሴጅ የጻፈው። ሁላችሁንም ከልብ ነው ማመሰግነው። እንዳጋጣሚ ሆኖ የሆነች ክፍተት ተፈጥራ ነው እና ለፈጠረችውም ነገር ደግሞ ዛሬ ማታ 3 ሰዓት ላይ ላይቭ እገባለሁ። ሁላችሁንም ግን ከልብ ነው አመሰግነው። ሐሳቢው እንድታስቡ አድርጎ እኔን እያሳሰባችሁ ለጸለያችሁልኝ እህት ወንድሞቼ ከልብ ነው ማመሰግነው። ዛሬ 3 ሰዓት ላይ እንገናኛለን። አንድ ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውዱ የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈው። እንግዲህ ጥያቄ ጠየቀ። ምን አይነት ጥያቄ ጠየቀ? የነብያችን እናትና አባት የት ነው ያሉት የሚል ጥያቄ ጠየቀው። ኡስታዙ ልክ መሐመድ ቀጥታ ተጠይቆ ቀጥታ የመለሰውን መልስ ሳይሆን እየመለሰለት ያለው ከኪሱ ማብራሪያ አውጥቶ የራሱን ማብራሪያ ጨምሮ ይነግረዋል ማለት ነው። መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? ሳሂህ ሙስሊም 203 ላይ አባት ያላ መልክተኛው አባት የት ነው ያለው ሲል አባቴ ጀሃነም ነው እሳት ውስጥ ነው ብሎ መልሷል። ይሄን ቀጥታ ነው እንግዲህ መመለስ የነበረብህ። ከኪስ እያመጣ ማብራሪያን ትሰጣለህ። በእርግጥ አንተ ሰማዩንም ምድር ነው ብትላቸው ሰዎች ይቀበሉሃል አንተን ማለት ነው። ነገር ግን የመሐመድ አባት ጀሃነም ውስጥ ነው ያለው ያለምንም አከራካሪ ራሱ መሐመድ ጀሃነም ውስጥ እሳት ውስጥ ነው ብሎ መልሷል። ጣዖት አምላኪ ነበረ አብደላ። የመሐመድ አባት አብደላ ጣዖት አምላኪ ነበረ፣ ለጣዖት ይገዛ ነበረ። አብደላ የስሙ ትርጓሜንም ስታዩት ደግሞ የአላህ ባሪያ ማለት ነው አብደላ ማለት። ይህ ማለት ከስሙ የምንረዳው ደግሞ አብደላ ይገዛው የነበረው ጣዖት አላህ የሚባል እንደሆነ እንረዳለን ማለት ነው። ምክንያቱም የስሙ ትርጓሜ ምንድነው? የአላህ ባሪያ የሚል ነው። ስለዚህ የአላህ ባሪያ ከሆነ ይህ አብደላ ደግሞ ምን ያደርግ ነበር? ለጣዖታት ይገዛ ነበረ። ስለዚህ የሚገዛው ጣዖት አላህ የሚል ስም እንዳለው እንረዳለን ማለት ነው። ከሙሐመድ አባት ስም በራሱ የምንረዳው ይሄ ነው። ሲቀጥል ደግሞ አላህ የሚባል አካል በነቢያት በሐዋርያት የማይታወቅ እንደሆነ በዚህ ራሱ መረዳት ይቻላል። አንድ ነገር ነበር የጻፈችልኝ፣ ማስወረድ ኃጢአት ነው ወይ ብላ እና እንዲህ አይነት መልእክቶችን ላልፍ አልችልም። ሰው በውስጥ መስመር መልእክት ጽፌላት ነበር። ይሄ ነገር ትክክል አይደለም እና ለምን ከምን አንጻር እንደጠየቀችኝ ስጠይቃት እንዲህ አይነት ነገር እሷ ላይ ተፈጥሮ ነበር። እርግዝና ማለት ነው። ክርስቲያኖች ገና ተማሪ ነች። በጣም የሚገርማቸው ነገር ገና ተማሪ ነች እና ገና ብዙ ነገር ይቀራታል። ስራ መስራት አልጀመረችም። የራሷን ንብረት አላፈራችም። ቤት እንኳን ተከራይታ መኖር የምችልበት ሁኔታ ላይ አይደለችም እና እንዲህ አይነት ነገር ተፈጥሯል። ኦኬ እና በዙሪያሽ ማን አለ? ጮኛሽ አለ ወይ? አይ የለም። እንዲህ አይነት ነገር ተፈጥሮ እንደሆነ ባወቀ ጊዜ ያው ተጣልተናል በዚህ ጉዳይ። እሺ ቤተሰብስ? አይ ማንም የለኝም፣ ቤተሰብም የለም። በጣም ከባድ ነው። ክርስቲያኖች እኔ ይቅርታ አድርጉልኝ። አንዲት ሴት ጸንሳ ከወለደች በኋላም ጭምር ደም ይፈሳታል በነገራችን ላይ እና ይህ ትንሽ ልጅ እኔ በጣም ከበደኝ። ምን ማለት እንዳለብኝ ራሱ ከበደኝ። አንዳንድ ጊዜ ምን አለ መሰላችሁ መንፈሳዊ የሆኑ ጥያቄዎች እንደዚህ ስንጠየቅ በተለይ አገልጋይ የሆንን ወንድሞች በጣም ልንጠነቀቅ ይገባል። ለምን መሰላችሁ? አንዳንድ ጊዜ ቀለል አድርገን እንዲህ ማድረግ ኃጢአት ነው፣ እንዲህ ማድረግ ኃጢአት ነው፣ እንዲህ አታርጉ፣ በዚህ ወጥቶ በዚህ ገብቶ ምናምን ባለን ቁጥር ለእኛ ቀለል ብሎ ለነዛ ሰዎች ግን እንዳይከብድ በቻልነው አቅም ነገሮች ቀስ እያደረገን ማስረዳት አለብንና በጣም የደነገጥኩት ይመስለኛል። አሁን ላይ ከአንድ ሰው ጋር ነው ያለችው፣ ከአንድ ዘመድ ጋር ማለት ነው፣ አክስት ይመስለኛልና ትናንትና እንዲህ ብላችሁ ለከንቱ ዳስ አይደለም። ትናንት በስልክ እያወሯት
ክርስቲያኖችን አንዳንዴ አልችልምና እምባዬ ነው የመጣው። ምንም ነገር ሆነ አይደለምና ትላንት ምንም ላይቭም እየገቡ አልነበረም። ትንሽ ቁጭ ብዬ ነበረ። ቴክስት አድርጋልኝ ነበር። ያው ማውራው ሰው ስለሌለ አውሪኝ ስላልከኝ ነው መልዕክት ያስቀመጥኩት ብላ ቴክስት ጽፋልኝ ነበረ እና እስኪ ስለምን አይነት ሀሳቦችን ማውራት ፈልጋ ይሆን ብዬ እኔም ቀስ ብዬ ለመደወል ሞከርኩኝ እና እኔ አልቻልኩም። በጣም ይቅርታ ተወዳጆች፣ ትንሽ ስሜቴ ስላደረገኝ ነው እንደዚህ የምናገረው። ትንሽ ነገር ነው እና ልክ ሳወራት እንደማንኛውም እርጉዝ የሆኑ ሴቶች የሆነች ትንሽዬ ነገር አምሯት ግን ያንን ነገር ኦፈር ማድረግ አልቻለችም እና ብርቱካን አምሮኝ ብርቱካን ያው መግዛት አልቻልኩኝም፣ ያው እንደዚህ ስለሆነ ነው ምናምን ብላ ትንሽ እንባ ሲተናነቃት እኔ አልቻልኩኝም። ስልኩን ዘግቼ ነው ትንሽ አለ አይደለ እንደምንም ተቆጣጠርኩት እና ዛሬ ከተወሰኑ ወንድሞች ጋር ከተወሰኑ አገልጋዮች ጋር የሆነን ብርቱካን ፈልገን በየቦታው ብርቱካን አለ፣ ግን የሚጣፍጥ ብርቱካን አጣ። እየቀመስን ማለት ነው። ከቅዳሴ በኋላ ወጣንና ብርቱካን ፈልገን እንደምንም ብለን ገዝተን ምሳ አብራን በልታ ከዚህ ችታችን ጋር ተለያየን እና በዚህ ጉዳይ ትንሽ በቤተ ክርስቲያን ውስጥ የተወሰኑ ወጣቶች አዌርነሱ ቢኖራቸው እንዲህ አይነት ችግር አይፈጠርም ብዬ አሰብኩ። በዛ ጉዳይ ላወራችሁ ፈለግኩ። በጣም እጅግ በጣም ነው ልቤ ደግሞ ምንም ቢሆን መልካም ስራ ለክፉ ቀን ስንቅ ነው። ሲቀጥል ደግሞ እንዲህ አይነት ነገሮች በጣም ከባዶች ናቸው፣ በጣም ሴንሲቲቭ ናቸው እና እህታችንን እግዚአብሔር አምላክ ያበርታልን። በጣም ብቻዋን ነች፣ በጣም ትንሽ ልጅ ነች። ሰፖርት የሚያረጋት የሚረዳት አይዞሽ የሚላት ሰው የለም። ድንገት ብትታመም የሚያሳክማት ሰው የለም። በጣም ከባድ ነው ያለችበት ሁኔታ እና አንድ ቀን እንደምንም ብለን እችን እህታችንን እንረዳታለን። ጌታ መንፈስ ቅዱስ ይርዳል። ከዚህ ያገኛለሁ ብሎ አይደለም። ተቋም ግን ተገምጦ ብዙ ልጆች ወጥተዋል። መልስ የሚሰጡ ልጆች ወጥተዋል። ከእፎ የባሱ ልጆች ወጥተዋል። ዲቤት የሚያደርጉ ኑ ንግጠም ያሉ አሁንም የጻፉትን መጽሐፍ እስኪያቃጥሉ ይቅርታ እስኪጠይቁ ድረስ የእኛ ልጆች መጽሐፍ ይቀጥላሉ። የእኛ ልጆች መናገር ይቀጥላሉ። ጫጫታ አለ፣ ግርግር አለ፣ እሪ ዋይዋይ አለ። እነሱ በአደባባይ ወጥቶ መስበክ ጀምረዋል። እነሱ በሀገራችን ላይ ኢየሱስ ተብሎ ስሙ እንዳይጠራ ብለዋል። ዛሬ አሁን ጴንጤዎቹ ናቸው ለነሱ እወደዋለሁ የኔ ጌታ በጸሎት ላይ ሃሌሉያ እንደዛ ያለቅሱ የነበሩት ጴንጤዎች አሁን ክርስቶስ ተነካብን የለም፣ ጌታ ተነካብን የለም። ያ ኦርቶዶክስን ሰብረናታል፣ ኦርቶዶክስን ድባቅ መተናታል የሚለው የነ ዩ ጩፋ የነ ሱራፌል የነ ዮናታን ፉከራና ድንፋታ የለም። ሰይፍ ነዋ ያለው። ሰይፍ ፊት ቆሞ መደንፋት የለም። ሰይፍ ፊት ቆሞ ያን ክርስትና ይጠይቃል፣ ወንድነት ይጠይቃል። እነሱ እንደለመዱት እዚህ የኛ የሃይማኖት መሪዎች ጎታታ ሆነው የኛን ምዕመኑን ባለማንቃት በማደንዘዝ ምላሽ የማይሰጡ ስለሆነ እነሱ ላይ አፋቸውን ይከፍታሉ እንጂ እስቲ ወንድ የሆነ ጌታ የተነካ ብሎ የሚመልስ ለእስላሞቹ የሚመልስ አለ? ለዋሃቢዎቹ የሚመልስ ጴንጤ አለ? የለም። ትላንትና ግን ጅማ ላይ ሄደው ጴንጤዎቹን እተኙበት አፈር ከደቼ አብልተው ቸርቻቸውን በእሳት አቃጥለው መጽሐፍ ቅዱሶቻቸውን አቃጥለው በሆስፒታል አድርገው አሁን መካነ ኢየሱስ ደብዳቤ መንግስት ያጠረን ያስቁምልን ይላል። ይበላሃል፣ ገና እመነኝ ይበላሃል። ወሃቢ ኦርቶዶክስ ናት አሁንም ወጥራ ገትራ የያዘችው እንጂ አንተ አንድ ቀን ግማሽ ቀን አትፈጅባቸው። ይውጣሃል፣ ይበላሃል። አምላኬ ደግሞ እሱን ያሳየኛል። ስትል ያሳየኛል። ስትል መዝግቡልኝ፣ ይህን ጻፉልኝ። ይህን ስለዚህ እኔ እፎይ ነኝ፣ አለቀ።
እያለው ምንድነው? አምላኬን አትስደብ፣ አምላኬን አትንካ፣ በዚህ ሁኔታ አንቀጥልም ነው ያለው። እቺ ቃሉ በጣም ነው የተመቸችኝ። በጣም ስሙት። ወይንም እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን አንደፋበትን 929ን ተፍሲር ብንከስር ማተገበሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተ ሃይማኖት እንሳለን። እናንተ ምንም ስለኛ ትናገሩ አይሰራም። በነገራችን ላይ የትኛው ቦታ ላይ ሪፈር ማድረግ ትችላላችሁ? ክርስቶስን የሚቃወም ነገርን የተናገሩ ሰዎችን በአጠቃላይ ክርስቶስ በቃሉ አርሟል። በተመሳሳይ ስለሱ ደግሞ ክብር በትክክል የመሰከሩነትን ደግሞ በቃሉ አመስልሟል። ሁለት ምሳሌ ልስጣችሁ። እዚህ ላይ ቀደም የጠቀስኩት የማርቆስ ወንጌል ምዕራፍ 3 ላይ እዛው ክፍል ላይ በአጋንንት አለቃ አጋንንትን ያወጣል ብለው የምጽአት ቃልን ሲናገሩበት ክርስቶስ እነርሱንም ጠርቶ ደርሱ ሰበሰባቸው ይላል ክፍሉ። አንብቡት ገልጣችሁ። እነርሱንም ጠርቶ ደርሱ ሰበሰባቸው እና ማላቸው ሰይጣንን ሊያወጣ እንዴት ይችላል? ይጂ አረማችሁ። ልክ እዚህ ክፍል ላይ እንዳለ ሰይጣንን ሊያወጣ እንዴት ይችላል? እንደዛ ከሆነ መንግስት እርስ በርሷ ልትጸና አትችልም አላቸው ይላል። በተመሳሳይ በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ ጌታችን ኢየሱስ ክርስቶስ እናንተስ ደግሞ እኔን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ባለው ጊዜ ጌታችን ኢየሱስ ክርስቶስ ጴጥሮስ ንዑድ ነህ ክቡር ነህ፣ ይህንን ቃል የገለጸልህ ሥጋዬ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ ብሎ ያመሰግነው እውነተኛ የሆነውን ክብሩ ስለመሰከረ ነው። ከዛ ውጭ እነዚህ ሰዎች ደግሞ በተመሳሳይ የንቀት የምጽአት ቃል ስለተናገሩ ክርስቶስ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ወደ ገዛ ሀገሩ እንደመጣ እያጠየቀ ማለት ነው። ሐዋርያው ደግሞ ሲናገር ተሰናከሉበት ይላል። ስለዚህ እነሱ የተሰናከሉበትን ጥቅስ እንደ ሃይማኖት ማስረጃ አድርገ ማርያም ልጆች አሏት ለማለት ብቻ አይመዘዝም ባቸው እና የሰጠው ጥቅስ ፍጹም መጽሐፍ ቅዱስ ማስረጃ ሊሆን አይችልም። ማርያም ልጆች እንደወለደች ሌላ የሚናገር የመጽሐፍ ቅዱስ ጥቅስ ካለ ዝግጆች ነን ለመስማት መቀጠል። ቅዳሴ ሰዓት የራስን የግልን ጸሎት ማድረግ ይቻላል ወይ? የብዙ ሰው ጥያቄ ነው። እየደረሰኝ ካሉ ጥያቄዎች መካከል አንዱ ይሄ ነው። ሰላም እንዴት ናችሁ ውድ ክርስቲያኖች? እኔ ዲያቆን አብርሃም ነኝ። እንግዲህ ከእናንተ የሚነሱ የስርዓተ ቤተክርስቲያን ላይ የሚነሱ ጥያቄዎችን በቻልነው መጠን እንመልሳለን። ካልቻልን ደግሞ አባቶቻችንን ጠይቀን እንግዲህ ለእናንተ ትክክለኛውን ፍትሐ ነገሥት ምን ይላል የሚለውን ሀሳብ ወደ እናንተ ለመጋራት እየሞከርን ያለንበት ፔጅ ነው። ከቻላችሁ ፎሎ አድርጉት። ለተለያዩ ሰዎች እንዲደርሱ ደግሞ ኮፒ ሊንክ እንድታደርጉት አስቀድመን በትህትና እንጠይቃለን። በቅዳሴ ጊዜ የራስን ጸሎት ማድረግ ይቻላል ወይ? በእውነቱ አይቻልም። ምክንያቱም የቅዳሴ ማለት በቤተ ክርስቲያናችን ፍጹም የመጨረሻው ጸሎት ነው። ምዕራገ ጸሎት የሚባለው ጸሎት የመጨረሻው ጸሎት ቅዳሴ ነው። ቅዳሴ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የሚቀየርበት አማናዊ እውነተኛ የሚሆንበት ምሳሌ ሳይሆን እውነተኛ ፍጹም እውነተኛ ቅዱስ ሥጋውና ክቡር ደሙ የሚቀየርበት ጸሎት ስለሆነ ከቅዳሴ በላይ ቁርባን ያለው ቅዳሴ ስለሆነ ጸሎት ነው ሁሉም። ግን ቁርባን ያለው ጸሎት ደግሞ አኮቴተ ቁርባን የቁርባን ምስጋና ብለን የምንጀምረው ቅዳሴ ላይ ብቻ ነው። በነገራችን ላይ ከሌሎች ጸሎቶችም ለየት ይላል ቅዳሴ። ብዙ መስዋዕቶች ወደ 5 የሚጠጉ መስዋዕቶች የሚበረከቱበት ጸሎት ቅዳሴ ጸሎት ነው። ስለዚህ በግላችን የምናደርገው ጸሎት ምንም እንኳን የተወደደ ቢሆንም ምስጋናም ቢሆንም በዛ ሰዓት ከሚደረገው ጸሎት ግን ትክክል ስለማይሆን የግል ጸሎት ማድረግ ቅዳሴ ላይ የተከለከለ ነው። ቅዳሴ ላይ ዳዊት የሚደግሙ ሰዎች አሉ፣ የግላቸውን ጸሎት የሚደግሙ ሰዎች አሉ። ያ ትክክል አይደለም። ህብረት ያስፈልጋል። ይበል ህዝብ ይላል አይደል? የእናንተ ተራ ደርሶ የምትሉት ሰዓት አለ። ይበል ዲያቆን ይላል፣ ዲያቆኖች የሚሉበት፣ ይበል ካህን የሚልበት ሰዓት። ስለዚህ ቅዳሴ የብዙ ሰዎች ሱታፌ ያለበት ስለሆነ እናንተ ይበል ህዝብ የሚባለው ሰዓት ላይ የግላችሁን ጸሎት ማድረግ አትችሉም። አንድ ደግሞ ምን ማለት ነው? ሌላ ምሳሌ ፀሐይ ላይ ሻማ ይዞ እንደመሄድ ነው። ምንም ትልቅ ብርሃን ባለበት ቦታ ላይ የእናንተ ሻማ ምንም ሲግኒፊካንት የለውም ማለት ጥቅም የለውም። እናንተ የምታደርጉት ጸሎት በዛ ሰዓት ምንም አይነት ጥቅም የለውም ከቅዳሴው ጸሎት ስለማይበልጥ ማለት። ስለዚህ በተቻለ መጠን ቅዳሴ ሰዓት ላይ ሁላችንም በትኩረትና በንቃት
ቅዳሴውን እኩል እንድንሳተፍ እንግዲህ እንጠይቃችኋለን። ቅዳሴ የት ልማር ለምትሉ ሰዎች ግን ከዚህ በፊት ያሉ ቪዲዮዎች ላይ ቼክ አድርጉና ስልክ ቁጥር እዛ ላይ ስላስቀመጥን ስለጀመርንም ትምህርቱን ሰኞ ስለተጀመረ እዛ ላይ መታችሁ መማር ትችላላችሁ። ሌሎች ጥያቄዎች ካሏችሁ ደግሞ በኢንስታግራም አካውንቴ ላይ ጥያቄዎቻችሁን ኢንቦክስ እንድታደርጉልኝ በትህትና ጠይቃችኋለሁ። መልካም የዐቢይ ጾም እንዲሆንላችሁ እመኛለሁ። መልካም ጊዜ። እቤታችሁ ውስጥ የሚኖር ወንድ ልጅ አለ? ይሄንን ጥያቄ እናንተ ብትጠየቁ ምን ብላችሁ ትመልሳላችሁ? አያድርግባችሁና እንደዚህ አይነት ቦታ ሄዳችሁ ቤታችሁ ውስጥ ወንድ ልጅ አለ ወይ ተብላችሁ ብትጠየቁ ማንን ልጠሩ ወይም ደግሞ ማንን ልጠቁሙ ትችላላችሁ? እንግዲህ ሕፃን ልጅ ቢጨንቃት ማንን እንደጠራች አሰማችኋለሁ። ቢጨንቃት ማንን እንደጠራች እንስማ። እቤታችሁ ውስጥ የሚኖር ወንድ ልጅ አለ? አባቴ አለ። ለሱ ልጸልይ? አዎ ጸልይ። ቤታችን በጣም አባትሽ በጣም ትልቅ ሰው የሚባል አይደለም? አዎ አይደለም። አይደል? ወጣት ነው። አዎ እኮ ለሱ ልጸልይለት። ጸልይ። እንግዲህ እንደሰማችኋት አባቴ ብላ ጠራች። ሕፃን ልጅ ነች በነገራችን ላይ ምንም ማድረግ አትችልም። እና ቤታችሁ ውስጥ ወንድ ልጅ አለ ወይ ስትባል አባቴ ያለች። ወንድ ልጅ እንግዲህ የትልቅነት መገለጫ እንዳልሆነ ሁላችንም የምናውቀው ነውና ቢጨንቃት ነው ይቺ ሕፃን ልጅ የጠራችሁ። እሱ ግን በጣም ሳይኮሎጂ ሲጫወት ምን አደረገ? አባቷን ትንሽ ለማድረግ አባትሽ ትልቅ ሰው አይደለም፣ ቀጥሎ ጎረምሳ አይደለም እያለ ማሳነስ ጀመረ። ጎረምሳ ነው እያለ ማሳነስ ጀመረ። እና በዚህ ልክ ያልታየህን ከምትቀባጥር ምን ነው ቢቀርብህ? ሲጀምር ወንድ ልጅ አለ ወይ? አዎ አብዛኛው ቤት ውስጥ ወንድ ልጅ ይኖራል። አብሮ የሚኖር ወንድ አለ። ስለዚህ ይሄ ምሳሌ ነው። እውነት ታይቶክ ነብይ ስለሆንክ በራእይ ታይቶ ነው ወንድ ልጅ ብለህ የጠየቀው? በቃ ያልታያችሁን ባትቀባጥሩ ባትወሩ ምን አለበት? እንደው በቃ ወንጌልን ለመስበክ ከሆነ ወንጌልን ስበክ። ምን አስቀባጠረ? ካልጠፋ ነገር ወንድ ልጅ ምልክት። አዎ አብዛኛው ቤት ወንድ ልጅ አለ። ቢጨንቃት ይቺ ልጅ ሕፃን ልጅ ብታጣ አባቷን አደረገች። ኧረ እባካችሁን አትቀባጥሩብን። በቃ አታስጨንቋቸው። እናንተ ጋር የሚመጡትንም ሰዎች በዚህ ልክ እሳት አትኑባቸው። ወንድ ልጅ ብለህ ማስተባበያ ለመስጠት ይዝናል። ያልታየን ባትቀባጠር ምን አለበት? አታስጨንቃቸው። በቃ ሐሰተኛ ነቢያት ናችሁ፣ ሐሰተኛ ነቢያት ናችሁ። ስለዚህ ንስሐ ግባና ወደ ትክክለኛው መንገድ ተመለስ። ከሐዋርያት ጀምሮ የመጣችው ጉባኤ የትኛዋ ናት የሚለውን ማወቅ አለብን። ካላወቅን ዝም ብለን የሆነ መጽሐፍ ብቻ ብድግ አድርገን አንድ መጽሐፍ ቅዱስ በቃ አንብቤ እዚህ ላይ የተረዳሁት ነገር አለ በቃ ከሐዋርያቱ ጋር ይስማማልኛል ዝም ብለሽ ብድግ ብለሽ እንደዛ እኮ አይቻልም። ለምሳሌ እናንተ ቤተክርስቲያን ውስጥ ጥምቀት አያድንም አይደለ? ብድግ ብለሽ አንብበሽ እንግዲህ አሁን የእናንተ ቤተክርስቲያን የሚኬሲ ነው የነበራልሽኝ የእናንተ በቃ አሁን እዛ የእምነት መግለጫችሁ ላይ እንደተቀመጠው አይ በቃ ከኃጢአት ስርየት በኋላ ነው ጥምቀት የሚመጣው፣ ከድህነት በኋላ ነው ጥምቀት የሚመጣው ነው የሚሉት። ስለዛ ምንድነው ጥምቀቱ ለድህነት አይደለም የሚለው። አሁን መጽሐፍ ቅዱስ እንደዛ ብሎ አስተምሮ መሰለሽ? አይደለም እኮ በቃ ቤተ እምነቱ በሰው ነው የተመሰረተው። ሰውዬው ያ የመሰረተው ሰውዬ የተረዳው ጥምቀት እንደማያድን ነው። እሱ ነው በቃ እንደዛ ብሎ ሰጠ። አሁን ሁላችሁም እሱን ይዛችሁ ተቀመጣችሁ ማለት ነው። ቤተክርስቲያንን ግን የጀመረው የሆነ ግለሰብ አይደለም፣ ጌታ ኢየሱስ ነው። ስለዚህ እርሱ የሰጠን ትምህርት ነው የሚመጣው። የሆነ ቤተ እምነት በሰው ሲመሰረት ያ ሰው የሰጠውን ትምህርት ይዞ ይቀጥላል። ለምሳሌ በእናንተ ቤተ እምነት የሆነ ሰው ካስጀመረው ያንን ይዛ ሰው የትምህርት ይዛችሁ ትመጣላችሁ። በእስልምና ሙሐመድ ከሆነ የጀመረው የሙሐመድን እምነት ይዘው ይቀጥላሉ። በሌሎችም ቤተ እምነቶች ልክ እንደዚሁ፣ በየአባ ምስክሮችም ልክ እንደዚሁ ወደኋላ መለስ ብሎ ከአሪዎስ ሊቀዱ ከቻሉ ነው እንጂ የተወሰነ ነገሮችን። ቤተክርስቲያን ግን የተመሰረተችው በኢየሱስ ስለሆነ ቤተክርስቲያን የኢየሱስ ትምህርት ነው ይዛ የሚቀጥለው። የኢየሱስ ትምህርት ደግሞ ጥምቀት ለድህነት ነው፣ አለቀ። ጥምቀት ለመዳን ነው፣ ለኃጢአት ስርየት ነው፣ ዳግም ለመወለድ ነው ብሎ በግልጽ ነው የሚያስተምረው። እና የአስተምህሮ ላይ ቢሆን ጥያቄ ሳይኖር ቀርቶ ሳይሆን ግን ዋናው ነገር ግን እንትን ላይ ይሄ ጉባኤው ላይ እቺ ጉባኤዋ ቤተክርስቲያን ግን በቃ ይሄ ምንድነው እንትን ካልከው ላይ ተነስቼ ደግሞ ልጠይቃክ ማወቅ ስለምፈልግ ነው በደንብ። ለምሳሌ በክርስቶስ በማመን የዳኑና አዲስ ፍጥረት የሆኑ ሰዎች ተሰብስበው ቢያመልኩ ማንን ሰምተው አምነው? ማንን ሰምተው አምነው? ተመስክሮላቸው። ማን መስክሮላቸው? ማን መሰከረላቸው? ማን አጠመቃቸው? እንዴ ከዝንትና ስልጣን ያላቸው ናቸው የተሾሙ። ማን ይሾማቸው? ይኸውልህ ለምሳሌ አንድ ህብረት አለ እንበል። እንደዚህ አሁን እንዳልኩ በክርስቶስ በማመን አዲስ ፍጥረት ሆኑ። እንዴት እንደተመሰረተ ገብቶኛል። አይዲያ ዝም ብለህ
ገብቶኛል ሀሳብህ ትንሽ ስማኝና ትይዘዋለህ ሀሳቤን። ለምሳሌ እና ያ ህብረት ነው ምልክ ያ ህብረት በመጽሐፍ ቅዱስ የሚያምን በሐዋርያቱና በጌታ ትምህርት ላይ የተመሰረተ ከሆነ አዲስ ፍጥረት ከሆኑ አምነው በጌታ ያ ስብስብ እኮ ቤተክርስቲያን ነው የሚባለው እና ያ ቤተክርስቲያን አይባልም ወይ ነው ያ ስብስብ? ምክንያቱም ቤተክርስቲያን የምንለው የዳኑ ስብስቦችን ስለሆነ ማለት ነው። እሺ እኩስ ማንን አምነው ማን አሳመናቸው ማን አጠመቃቸው እነዛን ሰዎች ሲሰባሰቡ? ከዚህ በፊት ስልጣን ያላቸው ማለት በቤተክርስቲያን የተሾሙ። እስቲ በአንቺ ቤተ እምነት እናድርግና እስቲ ለምሳሌ እኛ ያሉ ፓስተሮቻችን አሉ። ፓስተሩን ራሱን ማን አጠመቀው? እሱ ደግሞ ሌሎች ናቸው። እሱ ምን በእኛ መንገድ ነው የመጣው? እያለ የት ድረስ ነው የሚሄደው? እያለ መጀመሪያ መመስረቻው ድረስ ነው የሚሄደው እኮ አይደል? እሱማ አሁን ይኸውልሽ ያ ስብስቡ ራሱ ቤተክርስቲያን አይባልም ስላልሽኝ ገና ከጅምሮ ለምሳሌ የመካነ የት ነበር ያንቺ? መሰረተ ክርስቶስ ሶሪ መሰረተ ክርስቶስ በቃ እሱ አማኞች ተሰባስበው እንደዚህ የጀመሩት ነው አልሽኝ። ከሆነ ማን አጠመቃቸው እነሱን ስልሽ ከነሱ በፊት የነበሩ ፓስተር የለም። ሲጀመር እነሱ ናቸው ጀማሪዎቹ። ሲጀማሪ እነሱ ስለሆኑ እነሱን ያሳመነ ያጠመቀ የለም። ምክንያቱም ያሳመነ ያጠመቀ የለም ስልሽ በራሱ እናንተው ባላችሁበት ቤት ውስጥ ማለት ነው። እሱ ገና እየተጀመረ ስለሆነ ስለዚህ እነሱ ራሳቸውን ማን አሳመነ ማን አጠመቀ? አሳምኑ ያጠመቃቸው አካል ካለ እነሱም ሊኖሩ የሚገባቸው በዛው ባሳመናቸውና ባጠመቃቸው ትምህርት እንጂ አፈንግጠው ከወጡ ከሱም ተለይተዋል፣ ተቆራርጠዋል። ለራሳቸው አዲስ እናቋቁም ብለው ከወጡ ማለት ነው ከተለዩ ከዛ ጋር በቃ ትምህርቱን ከካዱት ጥምቀታቸውንም ትተውጣል ያስብላል። ስለዛ ምንድነው ወደኋላ ስንሄድ የት ድረስ እንሄዳለን? የትም አንሄድም። በቃ እዛችሁ ላይ ነው የምንቆመው። ስለዚህ ዝም ብሎ ብቻ እንደዚህ የሆነ መጽሐፍ ይዘን ራሳችን አንብበን በቃ ትክክል ነው እንደዚህ ምናምን ስላለን አይደለም። የሆኑ ሰዎች ተነስተውም ስለሰበኩልን አይደለም። ባይዚ የሚሰብኩት ራሱ የተላኩ መሆን አለባቸው። ካልተላኩስ እንዴት ይሰብካሉ ይላል መጽሐፍ እኮ አይደለ? ጳውሎስ ምንድነው የጌታን ስም የሚጠራ ሁሉ ይድናል ይልና ባለመኑትስ እንዴት አድርገው ይጠሩታል? ማለት የጌታን ስም ለመጥራት ማመን አለብን ይልና ለማመን ደግሞ ምን ማድረግ አለብን? መስማት አለብን። ማለት ሳንሰማ እንደዚሁ አናምንም። ስለዚህ ባልሰሙትስ እንዴት አድርገው ያምናሉ ይላል። ለመስማት ደግሞ ምን ያስፈልጋል? የሚያሰማ ወይም ሰባኪ ያስፈልጋል። ያለ ሰባኪስ እንዴት ይሰማሉ ይላል። ሰባኪውስ ዝም ብሎ አንድ ሰው ብድግ ብሎ ብቻ በቃ ተገለጠልኝ ብሎ ብቻ ዝም ብሎ ብድግ እያለ እየመጣ ዝም ብሎ ሰባኪ ሆኖ እንትን ማድረግ ይችላል? አይቻልም። ስለዛ ምን መሆን አለባቸው? የተላኩ መሆን አለባቸው። ስለዛ ምን ይላል? ካልተላኩስ እንዴት ይሰብካሉ? ስለዚህ የተላኩት እነማን ናቸው? ሐዋርያት። መጀመሪያ እነሱ ናቸው። ሐዋርያት ከተላኩ በኋላ በሐዋርያት እግር ስር የሚመጡ ናቸው። በቃ አለቀ እየሰበኩ የሚሄዱት እንጂ ሌላ ብድግ ብሎ በእነዚህ እግር ስር ሳይተካ ብድግ ብሎ እኔ ሰባኪ ነኝ ብሎ ቢመጣ ማን ይቀበሏል? እኔ አልቀበሉም። ጌታ ራሱ በዚህ ሊጠይቀኝ አይችልም። ማለት እንዴ ከየት መጣ ተብሎ ብድግ ብሎ ራሱን ሹሞ ይመጣል? እንደ አንድ ሰው እንዲህ የሚባል ነገር የለም። ስለዚህ በዛው በሐዋርያት እግር ስር እየተተኩ የሚመጡ አባቶች ይኖራሉ፣ መምህራን ይኖራሉ። እነሱ ይሄ በቤተ ክርስቲያን ውስጥ ማለት ነው ባጭሩ። ስለዛ ይህንን ተልእኮ የተቀበለችው ባጭሩ ቤተ ክርስቲያን ናት፣ አንድ ግለሰብም አይደለም፣ ቤተ ክርስቲያን ናት። ስለዛ ቤተ ክርስቲያን ከሐዋርያ ዘመን ጀምሮ እየሰበከች እያጠመቀች ትኖራለች። አለቀ። ስለዛ የምትሰብከው ወይም የምታሳምነው ፕላስ ብላም ደግሞ የምታጠምቀው የምታቆርበው የጌታ ቤተክርስቲያን ናት። ከመጀመሩ ያለችው ከሐዋርያ ጀምሮ ያለችው ይህቺ ቤተክርስቲያን እስቲ የታለች ነው? አሁን እያሳመነች እያጠመቀች እያቆረበች ያለችው ከሐዋርያ ጀምሮ ማለት ነው ያለችው ቤተክርስቲያን የትኛዋ ናት? ጥሩ በቃ እንዳላበዛብህ ይቅርታ እንዳላበዛብህ የመጨረሻ ሁለት ጥያቄ ልጠይቅህ። ግን አሁን ያልኩሽን ግን ገብቶሻል? አይዲያ ማሳመን ማጥመቅ የቤተ ክርስቲያን ተልእኮ ስለሆነ እያሳመነች እያጠመቀች ከሐዋርያ ጀምሮ የነበረች ቤተክርስቲያን እስቲ የታለች ነው? የቷ ነች? እንትን ጥያቄ ገብቶኛል። ይሄ ሰንሰለት ያለው በእናንተ ቤተክርስቲያን ውስጥ ነው፣ በፕሮቴስታንት ውስጥ የለም ነው አይዲያው አይደል? እኔ አሁን በእኛ ውስጥ አለ በእናንተ ውስጥ የለም ምናምን ብዬ የደመደምኩልሽ ሳይሆን ካለ በእናንተ እንድታሳይ የለም አክቹዋሊ